በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ለሁላችሁ ይሁን። እግዚአብሔር አምላካችን ስለዚህ ጊዜ በጣም አድርገን እናመሰግናለን። የሐዋርያት ሥራ ዋና ዋና ትምህርቶች በሚል ሐሳብ የእግዚአብሔርን ቃል በተከታታይ እየተካፈለን እንደሆነ የምታስታውሱ ይመስለኛል። ባለፈው ሳምንት ስለ ስደትና መከራ አንስተናል። ዛሬ ደግሞ ከሐዋርያት ሥራ መጽሐፍ ዋና ዋና ትምህርቶች መካከል አንዱ የሆነውን የልብ አንድነት ለማየት እንሞክራለን። እንግዲህ በመጽሐፍ ውስጥ ሌላው በስፋት ተጽፎ የምትመለከቱት በልብ አንድነት የጥንቷ ቤተክርስቲያን እግዚአብሔርን ታመልክና ታገለግል እንደነበረ የሐዋርያት ሥራ መጽሐፍ ያስተምረናል ማለት ነው። ይሄ እንደ መልእክት ነው፣ እንደ ትምህርት ሆኖ ተቀምጦልናል። ልክ እንደ ስደትና መከራ፣ እንደ ጸሎት፣ እንደ መንፈስ ቅዱስ ማለት ነው። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። እስቲ ምዕራፍ 4 ቁጥር 32 እስከ ቁጥር 35 ያለውን የመጽሐፍ ቅዱስ ክፍል አብረን እናነባለን። የእግዚአብሔር ቃል እንደዚህ ይላል። ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው። ገንዘባቸውም ሁሉ በአንድነት ነበረ እንጂ ካለው አንድ ነገርስ እንኳ የራሱ እንደሆነ ማንም አልተናገረም። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበረባቸው። በመካከላቸው አንድስ እንኳ ችግረኛ አልነበረምና መሬት ወይም ቤት ያላቸው ሁሉ የሸጡ የተሸጠውን ዋጋ ያመጡ ነበርና በሐዋርያትም እግር አጠገብ ያኖሩ ነበር። ማናቸውም እንደሚፈልግ መጠን ለእያንዳንዱ ያካፍሉት ነበር ብሎ መጽሐፍ ቅዱሳችን ይናገራል። እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን። ይህን ጊዜ የሰጠህን አንተ ነህ። ክብር ከዘላለም እስከ ዘላለም ለአንተ ብቻ ይሁንልን። አቤቱ ይህን ጊዜ እንድትባረክልን፣ በቅዱስ ቃልም ደግሞ እንድትናገረን እኛ ሁላችን በእግሮች ስር ተቀምጠናል። በጌታ በኢየሱስ ስም መንፈስ ቅዱስ አንተ አስተምረን። አሜን። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። አሁን ባነበብኩላችሁ በዚህ መጽሐፍ ቅዱስ ክፍል ውስጥ መጽሐፍ ቅዱሳችን እንደሚናገር ያመኑትም ሕዝብ ሁሉ አንድ ልብ አንዲትም ነፍስ ነበሯቸው ብሎ መጽሐፍ ቅዱሳችን ይናገራል። ወረድ ብላችሁ ስታነቡ ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር፣ በሁሉም ላይ ታላቅ ጸጋ ነበረባቸው ብሎ መጽሐፍ ቅዱሳችን ይናገራል። ያመኑትም ሁሉ አንድ ልብ እንደነበራቸው ሐዋርያት የጥንቷን ቤተክርስቲያን ይመሩ የነበሩት እነዛ ደቀ መዛሙርትም አንድ ልብ እንደነበራቸው መጽሐፍ ቅዱሳችን ይናገራል። እግዚአብሔር አምላካችን የተመሰገነ ይሁን። የእነሱ አንድ መሆን ብቻ አይደለም፣ ያላቸውን ጥሪት ሀብታቸውን እንኳን አንድ እስከ ማድረግ ድረስ እንደደረሱ እንኳን መጽሐፍ ቅዱስ ይናገራል። ከዚህም የተነሳ በመካከላቸው እንኳን ችግረኛ እስከማይኖር ድረስ የሚገርማችሁ ነገር ለሁሉ እንደሚያስፈልገው መጠን ደግሞ ያካፍሉም እንደነበረ መጽሐፍ ቅዱሳችን ይነግረናል። ስለዚህ ወገኖች በዚህ የመጽሐፍ ቅዱስ ክፍል ውስጥ ያመኑትን ሁሉ አንድነት፣ የሐዋርያቱንም ደግሞ የነዛን ደቀ መዛሙርት አንድነት በመጽሐፍ ውስጥ እንመለከታለን እና በአንድ ልብ የጌታን የኢየሱስ ክርስቶስን ወንጌል በታላቅ ኃይል ይሰብኩ እንደነበረ መጽሐፍ ይናገራል። በሁሉም ላይ ደግሞ ታላቅ የሆነ ጸጋ እንደነበረባቸው መጽሐፍ ቅዱሳችን ያስተምረናል ማለት ነው። መቼም በሐዋርያት ሥራ መጽሐፍ ውስጥ ስለ አንድነት ለመመልከት የቀደመችይቱን ቤተክርስቲያን በልብ አንድነት እንዴት ጌታን ታመልክና ታገለግል እንደነበረ ማጥናት እጅግ በጣም ያስፈልጋል እና በልብ አንድነት ማምለክ፣ በልብ አንድነት ደግሞ ማገልገል በመካከላቸው እንደነበረ ታያላችሁ። ከዚህ የተነሳ እጅግ በጣም ውጤታማና ፍሬያማ የነበረች ቤተክርስቲያን እንኳን እንደነበረች የሐዋርያት ሥራ መጽሐፍ ሉቃስ በዘገበው በዚህ ዘገባ በዚህ የታሪክ መጽሐፍ ውስጥ እንመለከታለን ማለት ነው። እንግዲህ የሐዋርያቱ አንድነት ወይንም ደግሞ የዛች ቤተክርስቲያን የጥንቷ ቤተክርስቲያን አንድነት አብረው በመሆን በመስማማት በመተባበር የተገለጠ ሆኖ ትመለከታላችሁ። አብረው በመሆን በመስማማት እንዲሁም በመተባበር አንድነታቸው ይታይ ነበር፣ የተገለጠ ነበረ እና በልብ አንድነቷ ያቺ የጥንቷ ቤተክርስቲያን ትታወቃለች። ይህ ማለት ግን ወገኖች ወይ የልብ አንድነቷን የሚያናጋ በልብ አንድነቷ ፊት ጋሬጣ የሚሆን ነገር፣ በልብ አንድነቷ ፊት ወገኖች ተግዳሮት የሚሆን ነገር አልገጠማትም ማለት አይደለም። መጽሐፉ ስለ ልብ አንድነቷ ብቻ ሳይሆን ስለ ተግዳሮቷም ደግሞ ይነግረናል። ተግዳሮቶቿን ፈጠን ብዬ ልንገራችሁ። የልብ አንድነት ተግዳሮቶች ልትሉት ትችላላችሁ እና የልብ አንድነት ወይም መንፈሳዊ አንድነት፣ የቤተክርስቲያን አንድነት ተግዳሮት አለበት ወገኖች። መቼም ይሄ አንድነታችን የሚፈርስ አይደለም፣ ነገር ግን አንድነታችን ሊናጋ እንደሚችል ግን መጽሐፍ ቅዱሳችን ይነግረናል።
አይፈርስም፣ ግን ደግሞ የሚናጋ ሆኖ ደግሞ እንመለከታለን። ለዚህ ነው በኤፌሶን መጽሐፍ ምዕራፍ 4 ላይ የመንፈስ አንድነትን ለመጠበቅ ትጉ ብሎ መጽሐፍ ቅዱሳችን የሚናገረው ከዚህ የተነሳ ነው። ለምን? እንዳይናጋ ማለት ነው፣ እንዳይናጋ። ስለዚህ በጥንቷ ቤተክርስቲያን ውስጥ አንድነቷን ያናጉ የነበሩ ነገሮች ምንድን ናቸው ብላችሁ ካላችሁ የሐዋርያት ሥራ መጽሐፍ ወደ 5 የሚደርሱ አንድነቷን ሊያናጉ የተነሱ ተግዳሮቶችን ይነግረናል። የመጀመሪያው የተቃዋሚዎች በአንድ ልብ መነሳት። ተመልከቱ፣ ቤተክርስቲያን አንድ ልብ እንደነበራት እንደዚሁ በዛች ቤተክርስቲያን ላይ ደግሞ የሚነሱ ተቃዋሚዎች አንድ ልብ ኖሯቸው በቤተክርስቲያኒቱ ላይ ሲነሱ እንመለከታለን። ውጫዊ የሆነ ተግዳሮት፣ ውጫዊ የሆነ መከራ፣ ውጫዊ የሆነ ስደት ይገጥማት እንደነበረ ልንመለከት እንችላለን። በሁለተኛ ደረጃ የውስጥ ግጭት ነው ወገኖች። የውስጥ ግጭት ወይም የውስጥ ተቃውሞ፣ የውስጥ አለመስማማት ልንለው እንችላለን እና ምዕራፍ 6 ጀምሮ ልትመለከቱ ትችላላችሁ። በምዕራፍ 6 በውስጥ በአማኞች መካከል የነበረ አለመስማማት እንደነበረ እናያለን። ነገር ግን የሐዋርያት ቤተክርስቲያን መሪዎች የሚገርማቸው ነገር እነዛ ሐዋርያት በጣም የሚገርመው ነገር ፈጥነው ግን ለችግሩ ምላሽ ሲሰጡና ያንን አለመስማማት ሲያረግቡት እንመለከታለን። በሶስተኛ ደረጃ የአስተምሮ ችግር ነው የቤተክርስቲያን አንድነት ጠር፣ ጋሬጣ፣ መሰናክል የሚሆነው አንድነታችን ሊያናጋ የሚነሳው የአስተምሮ ችግር ነው፣ ወይንም ደግሞ የስህተት ትምህርት ብለን ልንል እንችላለን። ይህንንም ደግሞ ያቺ የጥንት ቤተክርስቲያን ፈጥና ታረም እንደነበረ እንመለከታለን። በንጹህ ትምህርት ማለት ነው፣ በንጹህ ወንጌል፣ በጤናማው ትምህርት እንዴት አድርጋ ታረም እንደነበረ የሐዋርያት ሥራ መጽሐፍ ይነግረናል። በአራተኛ ደረጃ የባዕድ አምልኮ ነው ወገኖቼ፣ የባዕድ አምልኮ ነው። ይህም ደግሞ ሌላ ጋሬጣና መሰናክል ሆኖ በቤተክርስቲያኒቱ ላይ ትመለከታላችሁ። ይህንንም ደግሞ የሚገርመው ነገር ቤተክርስቲያን ፈጥና በመነሳት ምላሽ ስትሰጥ ነው የምንመለከተው። ሌላው የአንድነቷ ጋሬጣ የአንዳንድ አማኞችና አገልጋዮች የባህሪው ችግር እንደነበረ የሐዋርያት ሥራ መጽሐፍ ይነግረናል ማለት ነው። እንግዲህ እነዚህ የተገለጡ በሐዋርያት ሥራ መጽሐፍ ውስጥ የምንመለከታቸው የቤተክርስቲያን አንድነት ጣሮች ናቸው። የቤተክርስቲያን ጋሬጣዎችና መሰናክሎች እንደነበሩ እንመለከታለን ማለት ነው። አንድ ነገር ግን እናስተዋል፣ የቤተክርስቲያን አንድነት አይፈርስም፣ መለኮታዊ ነው። ነገር ግን ሊናጋ እንደሚችል ግን ልናውቅና ልንረዳ ይገባናል ማለት ነው። ከዚህ በመቀጠል የምናነሳው ወገኖች ለትምህርታችን እንዲያመቸን በሚል 4 ነጥቦችን ላነሳላችሁ ወዳለሁ። በመጽሐፉ ውስጥ የልብ አንድነትን የምንማርባቸውን 4 ዋነኛ ነጥቦችን አነሳለሁ። የመጀመሪያ ማነሳው በአንደኛ ደረጃ የመተዋዮቹን አንድነት ነው። ይህን የምትመለከቱት በምዕራፍ 1 እና 2 ላይ ታያላችሁ። በይሁዳ ፈንታ ማትያስን ለመተካት በመጀመሪያ ደረጃ ልባቸውን አንድ አድርገው እንደነበረ የሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ በተለይ በግልጽ ይነግረናል። በይሁዳ ፈንታ ማትያስን ለመተካት ማለት ነው። ይህንን ለማድረግ ሲነሱ አንደኛ የተነሱት በልብ አንድነት ነው። ሁለተኛ በጸሎት ነው። ሶስተኛ የእግዚአብሔርን ቃል መሰረት አድርገው እንደተነሱ እናያለን። አራተኛ ደግሞ መመዘኛ ነበራቸው። ይህንን ማትያስን በይሁዳ ፈንታ ለመተካት መመዘኛም እንኳን አዘጋጅተው እንደነበረ፣ እንደ እግዚአብሔር ቃል የሆነ መመዘኛ እንደነበራቸው መጽሐፍ ቅዱሳችን ይነግረናል። በሁለተኛ ደረጃ የመተዋዮቹን አንድነት የምትመለከቱት የመንፈስ ቅዱስን የመውረድ ተስፋ ለመጠባበቅ ልባቸው እንዴት አንድ ሆኖ በጌታ ፊት ይጸልዩ እንደነበረ መጽሐፍ ቅዱሳችን ይነግረናል። እግዚአብሔር የተባረከና የተመሰገነ ይሁን። በሶስተኛ ደረጃ ለመመስከር፣ ስለ ጌታ ለመመስከር መንፈስ ቅዱስ ከወረደባቸው በኋላ በአንድነት ደግሞ ለአገልግሎት ተነስተው እንመለከታለን። ስለዚህ በይሁዳ ፈንታ ማትያስን ለመተካት ልባቸው አንድ ነበረ። የመንፈስ ቅዱስን የመውረድ ተስፋ ለመጠባበቅ ልባቸው አንድ ነበረ። ስለ ጌታ ለመመስከርና ለማገልገል ልባቸው አንድ እንደነበረ መጽሐፍ ቅዱሳችን ይናገራል። አንዳንድ የመጽሐፍ ቅዱስ ክፍሎችን ላንብብላችሁ። ከምዕራፍ 1 እና ከምዕራፍ 2 ላይ እንዲህ ይላል የእግዚአብሔር ቃል። ምዕራፍ 1 ቁጥር 14 በልብ አንድነት ሆነው ለጸሎት ይተጉ ነበር ይላል። ምዕራፍ 2 ቁጥር 1 ሁሉም በአንድ ልብ ሆነው አብረው ሳሉ ይላል። ምዕራፍ 2 ቁጥር 14 ነገር ግን ጴጥሮስ ከ11 ጋር ቆመ ብሎ መጽሐፍ ይናገራል። የመቶዎቹን አንድነት እንዲሁም ደግሞ በልዩ ሁኔታ ደግሞ የ12ቱን ደቀ መዛሙርት አንድነትን እንመለከታለን። አብረው ቆመው ስለነበር ለወንጌል ስርጭት። ሌሎቹ ግን የሉም ማለት አይደለም። ምዕራፍ 2 ቁጥር 32 ላይ እንደዚህ ይላል፣ ለዚህም ነገር እኛ ሁላችን ደግሞ ምስክሮች ነን ብሎ ጴጥሮስ የተናገረውን ቃል እንመለከታለን። እኛ ሁላችን እነዛ 120ዎቹ ልባቸው አንድ እንደነበረ የጌታ ምስክር ለመሆን መጽሐፍ ቅዱስ ይናገራል። በሐዋርያትም ትምህርትና በህብረት ይላል። ምዕራፍ 2 ቁጥር 42 ላይ ልባቸው እንዴት ለቃሉ ትምህርት፣ ለጸሎት፣ አብረው ማዕድ ለመቁረስ፣ የጌታን እራት ለመካፈል ወገኖቼ ሆይ ልባቸው አንድ እንደነበረ፣ እንዴት ይስማሙ፣ እንዴት ይተባበሩ እንደነበረ በእግዚአብሔር ቃል ውስጥ እንመለከታለን። ሌላው በምዕራፍ 2 ቁጥር 44 እና 45 ላይ ያመኑትም ሁሉ አብረው ነበሩ፣ ያላቸውን በአንድነት አደረጉ ይላል።
ሌላው ምዕራፍ 2 ቁጥር 46 ላይ በየቀኑ በአንድ ልብ በመቅደስ ይተጉ ነበረ ብሎ መጽሐፍ ቅዱሳችን ይናገራል ማለት ነው። ስለዚህ በምዕራፍ 1 እና በምዕራፍ 2 ላይ የሚገርመው ነገር የመቶ ሀያዎቹን የልብ አንድነት ታያላችሁ፣ የሐዋርያቱን የልብ አንድነት ታያላችሁ። መንፈስ ቅዱስ ከወረደ በኋላ ደግሞ የቤተ ክርስቲያንን የልብ አንድነት ነው የምንመለከተው። እንግዲህ አንደኛ ያነሳውላችሁ የመቶ ሀያዎቹን አንድነት ነው። ሁለተኛ ያመኑት ሁሉ የተባሉት ወይንም ደግሞ የቤተ ክርስቲያንን አንድነት የልብ አንድነት ደግሞ ከእግዚአብሔር ቃል ላሳያችሁ እወዳለሁ። ሌላው የሐዋርያት ሥራ መጽሐፍ የሚያስተምረን የቤተ ክርስቲያንን አንድነት ስለሆነ ማለት ነው። ያው መንፈስ ቅዱስ በወረደበት በዚያን ጊዜ ቤተ ክርስቲያን እንደተመሰረተች የሐዋርያት ሥራ መጽሐፍ ያስተምረናል። መጽሐፍ ሲናገር ምን ይላል? ያመኑትም ሁሉ አብረው ነበሩ፣ ያላቸውንም በአንድነት አደረጉ፣ በየቀኑም በአንድ ልብ ሆነው በመቅደስ ይተጉ ነበር ይላል። እነዚህ ያመኑት ወይንም ደግሞ በቤተ ክርስቲያን በመቅደስ ትተጋ ነበር በልብ አንድነት፣ በቤትም ደግሞ በቅዱሳን ቤት ውስጥም ደግሞ ይተጉ እንደነበረ መጽሐፍ ቅዱሳችን ይናገራል። ምክንያቱም ያመኑትም ሁሉ አብረው ነበሩ ብሎ ነው መጽሐፍ የሚናገረው። የእነሱ አብረው መሆን ብቻ አይደለም፣ መጀመሪያ ላይ እንዳነሳ ነው ያላቸውንም ነገር ሁሉ ደግሞ በአንድነት ያደርጉ እንደነበር መጽሐፍ ይናገራል። ይሄ የልብ አንድነታቸው በየቀኑ በአንድ ልብ በመቅደስ ይተጉ ነበር ይላል። በየቀኑ ለጸሎት ሲገናኙ፣ ለቃሉ ትምህርት ሲገናኙ፣ አብረው ማዕድ ለመቁረስ ሲገናኙ፣ የጌታን እራት ለመካፈል በሚገናኙበት ጊዜ፣ ለአምልኮ በሚገናኙበት ጊዜ ልባቸው አንድ እንደነበረ የእግዚአብሔር ቃል ይናገራል። እግዚአብሔር አምላክ እንግዲህ ይርዳል ወገኖቼ። ሲማሩ በትጋት ነው፣ ሲጸልዩ በትጋት ነው፣ የጌታን እራት ሲካፈሉ በትጋት ነው፣ አብረው ሲበሉ በትጋት ነው። ከትጋቱ ጋር የልብ አንድነቱ አለ። ምክንያቱም መትጋት ከልብ አንድነት ውጪ፣ አብሮ መሆንም ከልብ አንድነት ውጪ ምንም የሚፈይደው ነገር ስለሌለ ማለት ነው እና ሲተጉ በልብ አንድነት ይተጉ ነበር። ስለዚህ መጽሐፍ ምን ይላል? ያመኑትም አንድ ልብ አንዲትም ነፍስ ነበራቸው ይላል። ይህ ማለት ነው ሊለያዩ እስከማይችሉ ድረስ አንድ ነበሩ ማለት ነው። የተሳሰሩ ነበሩ ማለት ነው። እንዲሁም ደግሞ የተያያዙ ነበሩ ማለት ነው። ይስማሙ ነበረ፣ ይተባበሩ ነበር ማለት ነው። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ወገኖቼ ወይ የሐዋርያት ሥራ መጽሐፍን በምታጠኑበት ጊዜ ያቺ የጥንት ቤተክርስቲያን እንዴት በልብ አንድነት ታመልክ፣ እንዴት በልብ አንድነት ታገለግል እንደነበረ መጽሐፍ ቅዱሳችን የሚነግረን ማለት ነው። ሌላው በሶስተኛ ደረጃ የምናነሳው የ12ቱ ደቀ መዛሙርት ወይንም ደግሞ ሐዋርያት የልብ አንድነትን ነው የምናየው። ይሄ የልብ አንድነታቸው ገና ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 14 ላይ ጀምሮ ታያላችሁ። እንግዲህ ጅማሬው መንፈስ ቅዱስ ከመውረዱ ጋር የተያያዘ ነው። ጴጥሮስ ከ11 ጋር ቆመ ብሎ መጽሐፍ ቅዱሳችን ይናገራልና አብረው ሲቆሙ ታያላችሁ። እነዚህ እንግዲህ ከምዕራፍ 2 ቁጥር 14 ጀምሮ ምዕራፍ 2፣ 3፣ 4 እስከ ምናልባትም እስከ ምዕራፍ 12 ድረስ የጴጥሮስን አገልግሎት በጉልህ ታያላችሁ። ከዛ ባሻገር የ12ቱን ደግሞ ደቀ መዛሙርት አገልግሎት ነው በስፋት የምንመለከተው። ስለዚህ ይህን አገልግሎት በሚሰጡበት ጊዜ፣ ጌታን በሚያመልኩበት ጊዜ፣ አብረው በሚሆኑበት ጊዜ ወገኖቼ ሆይ በልብ አንድነት እንደነበር፣ በመስማማት እንደነበር፣ በመተባበር እንደነበረ መጽሐፍ ቅዱሳችን ይነግረናል። አንዳንድ የመጽሐፍ ቅዱስ ክፍሎችን ላነብላችሁ እወዳለሁ። ምዕራፍ 2 ቁጥር 43፣ ምዕራፍ 5 ቁጥር 12፣ ምዕራፍ 15 ቁጥር 26። ሌሎች የመጽሐፍ ቅዱስ ክፍሎች የሉም ማለት አይደለም። እነዚህን ግን ላነብላችሁ እወዳለሁ። በሐዋርያትም እጅ ብዙ ምልክትና ድንቅ በሕዝብ መካከል ይደረግ ነበር፣ ሁሉም በአንድ ልብ ሆነው በሰሎሞን ደጅ መመላለሻ ነበሩ ብሎ መጽሐፍ ቅዱሳችን ይናገራል። ተመልከቱ፣ በእነዚህ በሐዋርያት በ12ቱ እጅ የሚደረጉ ምልክቶች፣ ድንቆች፣ ተአምራቶች ነበሩ። እነዚህ ምልክቶች፣ ድንቆች፣ ተአምራቶች ምንድን ናቸው ካላችሁ ሐዋርያት ሥራ መጽሐፍን በደንብ አድርጎ ማጥናት ነው። ከፈውስ ጋር ይያያዛል ወገኖቼ፣ ከፈውስ ጋር አጋንንትን ከሰዎች ከማስወጣት ጋር ይያያዛል። ጥላቸው ይፈውስ ነበር፣ ጨርቃቸው ይፈውስ ነበር መጽሐፍ ቅዱሳችን እንደሚናገር ማለት ነው። እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። መንፈስ ቅዱስ ይመራቸው ነበር ለፈውስ፣ ለምልክት፣ ለታምራት እንዴት ይመራቸው፣ እንዴት ጋይድ ያደርጋቸው እንደነበር፣ እንዴት ይነዳቸው ነበረ በሐዋርያት ሥራ መጽሐፍ ውስጥ ልትመለከቱ ትችላላችሁና ከሞት የተነሱ ሰዎች ነበሩ፣ የተፈወሱ ሰዎች ነበሩ፣ ከሽባነት የተተረተሩ ሰዎች ነበሩ። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። ይህን አገልግሎት ሲሰጡ ታዲያ 12ቱ በልብ አንድነት አገልግሎቱን ይሰጡ እንደነበረ እንመለከታለን። ለምሳሌ በልብ አንድነት ዮሐንስና ጴጥሮስን ታያላችሁ። ገና ምዕራፍ 3 ላይ ማለት ነው። መንፈስ ቅዱስ ከወረደባቸው በኋላ ለጸሎት ወደ መቅደስ እየሄዱ ሳሉ ያ 40 ዓመት ሙሉ ሽባ የነበረ ሰው በእነሱ እጅ እንዴት እንደተተረተረ ታያላችሁና የሁለቱ ደቀ መዛሙርት ልብ አንድ እንደነበረ መጽሐፍ ቅዱሳችን ይናገራል። ከዚህም የተነሳ በአስደናቂ ሁኔታ በመቅደስ ደጅ ለብዙ ዓመት ቁጭ ብሎ ሲለምን የነበረ ሽባ ሰው ተተርትሮ ሲቆም የእግዚአብሔር ክብር ሲገለጥ ብዙ ነፍሳት በክርስቶስ ኢየሱስ በማመን ሲድኑ እንመለከታለን ማለት ነው። ሌላው በምዕራፍ 15 ቁጥር 26 ላይ ስትመለከቱ የጌታ ቃል እንደዚህ ይላል፣
ስለ ጌታችን ስለ ኢየሱስ ክርስቶስ ስም ነፍሳቸውን ከሰጡት ከምንወዳቸው ከበርናባስና ከጳውሎስ ጋር የተመረጡትን ሰዎች ወደ እናንተ እንልክ ዘንድ በአንድ ልብ ሆነን ፈቀድን ይላሉ። የሚገርመው ነገር እነዚህ ሐዋርያት የመጀመሪያ የምትመለከቱት በልብ አንድነት ወንጌልን ሲሰብኩ ታያላችሁ። እንደገና በልብ አንድነት በታምራት በምልክት በድንቅ ሲያገለግሉ ታያላችሁ። በልብ አንድነት ደግሞ የጥንቷን ቤተክርስቲያን ይመሩ ስለነበረ አመራራቸውን ታያላችሁ። በልብ አንድነት ሲፈቅዱ መጽሐፍ ቅዱሳችን ይናገራል ማለት ነው። ተመልክቱ፣ የወንጌል ስርጭት ላይ ልባቸው አንድ ነው። በምልክት በታምራት በድንቅ በፈውስ ሲያገለግሉ በልብ አንድነት ነው። እንዲሁም ደግሞ በቤተክርስቲያን በአንዳንድ ጉዳዮች ላይ ደግሞ ሲወስኑ በልብ አንድነት እንደነበረ መጽሐፍ ቅዱሳችን ይናገራል። እንግዲህ ተመልከቱ፣ እኔ እግዚአብሔር አምላክ እንዳስተማረኝ የሞቶዎቹን አንድነት ለማየት ሞክሬያለሁ። ያመኑትም ሁሉ የተባለው ማለት የቤተክርስቲያን አንድነት ለማየት ሞክሬያለሁ። የ12ቱን ደቀ መዛሙርት አንድነት ለማየት ሞክሬያለሁ። እንዲሁም በመጨረሻ በአራተኛ ደረጃ በአንጾኪያ ቤተክርስቲያን የነበሩ መሪዎች ደግሞ የነበራቸውን የልብ አንድነት ለማየት እንሞክር። የአምስቱ የአንጾኪያ ቤተክርስቲያን መምህራንና ነቢያት የልብ አንድነታቸው ታያላችሁ። የልብ አንድነታቸው በልብ አንድነት በአምላካቸው በእግዚአብሔር ፊት በጾም ጸሎት ሲተጉ ተመለከታላችሁ። ከዛ ባሻገር ደግሞ እግዚአብሔር ድምፁን ሲያሰማቸው ለድምፁ ሲታዘዙ ታዘዙም። ሳውልና በርናባስን ለይተው ለነሱ በጾምና በጸሎት ሆነው እጃቸውን በመጫን ከጸለዩ በኋላ ለወንጌል አገልግሎት ለሚሽን አገልግሎት እንደላኳቸው መጽሐፍ ቅዱሳችን ይናገራል። የሚገርመው ነገር ከቤተ ክርስቲያን ተልከው ሄደዋል። ሳውልና በርናባስ እንዲሁም ደግሞ መንፈስ ቅዱስ በመንፈስ ቅዱስ ተልከው ይላል ምዕራፍ 13 ቁጥር 6 ላይ እግዚአብሔር ቃል ሲናገር። ስለዚህ ይህን ለማድረግ እነዚህ የአንጾኪያ ቤተክርስቲያን መምህራንና ነቢያት ልባቸው እንዴት አንድ እንደነበረ እንመለከታለን። ለመጾም ልባቸው አንድ ነው። ለመጸለይ ልባቸው አንድ ነው። እግዚአብሔርን ከሰሙ በኋላ ለመታዘዝ ልባቸው አንድ ነው። እንደ እግዚአብሔር ቃል አድርገው ደግሞ እግዚአብሔር ያዘዛቸውን ነገር ተግባራዊ ለማድረግ ተፈጻሚ ለማድረግ ልባቸው አንድ ነበረ። ከመንፈስ ቅዱስ ይስማሙ ነበረ። ስለዚህ ቤተክርስቲያን ስትልክ መንፈስ ቅዱስ የሚልክ ነበር። የሚገርመው ነገር መንፈስ ቅዱስ ሲልክ ደግሞ ቤተክርስቲያን ደግሞ ከመንፈስ ቅዱስ ሐሳብና ፈቃድ ጋር ተስማማ እንደነበረ እንመለከታለን ማለት ነው። እግዚአብሔር ይመስገን። በመጨረሻ ማነሳላችሁ በአጠቃላይ የጥንቷ ቤተክርስቲያን አንድነቷ የተገለጠ ነበረ፣ ግልጽ ነበር፣ የሚታይ ነበር። መገለጫው ምንድን ነበር ካላችሁኝ እንዲሁ ዝም ብዬ አንዱን ሐሳብ ጠቅለል ያለ ነገር ልንገራችሁ። አንደኛ በአንድ ልብ አብሮ መሆን ነው። አንዱ መገለጫ ይሄ ነው። አብረው በሚሆኑበት ጊዜ ህብረት በሚያደርጉበት ጊዜ ልባቸው አንድ እንደነበረ መጽሐፍ ቅዱሳችን ይናገራል። ለምን ህብረት ያደርጋሉ? ለቃሉ ትምህርት ህብረት ያደርጋሉ። ለጸሎት ህብረት ያደርጋሉ። የጌታን እራት ለመካፈል ህብረት ያደርጋሉ። አብረው ማዕድ ለመቁረስ ህብረት ያደርጋሉ። አብረው ሲሆኑ በልብ አንድነት እንደነበረ ታያላችሁ። አንዱ መገለጫ ይሄ ነው። ሁለተኛ ያላቸውን ሁሉ ደግሞ በአንድነት ያደርጉና እንዲሁም እንደሚያስፈልግ ደግሞ ያካፍሉም እንደነበረ መጽሐፍ ቅዱሳችን ምዕራፍ 2 ላይ ይነግረናል። ሶስተኛ በአንድ ልብ ሆነው ደግሞ መከራ ይቀበሉ ነበር። ስለ ወንጌል መከራ ይቀበሉ እንደነበረ መጽሐፍ ቅዱሳችን ይናገራልና በልብ አንድነት ማምለክ፣ በልብ አንድነት ማገልገል፣ በልብ አንድነትም መከራን የምትቀበል ቤተክርስቲያን እንደነበረች ታያላችሁ። በአራት ደረጃ በልብ አንድነት ደግሞ ያገለግሉ እንደነበረ መጽሐፍ ቅዱሳችን በግልጽ ይነግረናል። በአምስተኛ ደረጃ በአንድ ልብ የጌታን ቃል ለመስማት ይጠባበቁ እንደነበረ፣ ቃሉን ለመማር ይጠባበቁም እንደነበረ እንኳን መጽሐፍ ቅዱሳችን ይናገራል። እግዚአብሔር አምላካችን ስሙ ለዘላለም ይመስገን። ሌላው የሚገርመው ነገር ግጭትን ለመፍታት ደግሞ ልባቸው አንድ እንደነበረ እንመለከታለን። በአንድ ልብም ለጸሎት ይገናኙ እንደነበረ እንመለከታለን። በአንድ ልብ ስህተትን ያረሙ እንደነበረ እንመለከታለን። በአንድ ልብ ደግሞ አንዳንድ ውሳኔ የሚያስፈልጋቸውንም ነገሮች ደግሞ ይወስኑ እንደነበረ እንኳን መጽሐፍ ቅዱሳችን ይናገራል። ስለዚህ የጥንቷ ቤተክርስቲያን አንድነቷ የተገለጠ ነበር፣ የሚታይ ነበረ። ወገኖች እግዚአብሔር የተመሰገነ ይሁን። በመጨረሻም ነግራችሁ የልብ አንድነቷ ፍሬው ታዲያ ውጤቱ ታዲያ ምን ነበረ ካላችሁ የመጀመሪያው ነገር የነፍሳት መዳን ነው። ሁለተኛ ብዙ ድንቅና ታምራት መደረጉ ነው። ሶስተኛ ደረጃ በመንፈስ ቅዱስ መሞላታቸው፣ መነቃቃታቸው፣ መታደሳቸው፣ እንደገና በመከራ ውስጥም እንኳን ወንጌልን ለማገልገል መነሳታቸው። በአራተኛ ደረጃ የእግዚአብሔር ክብር በመካከላቸው በኃይል መገለጡ ነው፣ ያለመከልከል መገለጡ ነው። በአምስተኛ ደረጃ እግዚአብሔር መክበሩ፣ ቤተ ክርስቲያን መፈራቷ። በስድስተኛ ደረጃ በመካከላቸው አንድ ችግረኛ አለመኖሩ። ወገኖች ወይ እግዚአብሔር አምላክ በዚህ መጨረሻ ዘመን ያለችን ቤተክርስቲያን እኔና እናንተን እግዚአብሔር አምላክ ፈጽሞ ይርዳል። ነገር ግን ያችን የጥንቷን ቤተክርስቲያን እንድንመስል እግዚአብሔር አምላካችን እንግዲህ ሁላችንን ያግዘን። ወገኖች ወይ በልብ አንድነት ጌታን እናምልክ፣ በልብ አንድነት ደግሞ ጌታን
እናገልግል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ያድናል። በኢየሱስ ስም አሜን።